የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥፋለን አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ሰኞ ሌሊት ታህሳስ 14 2018 ዓመተ ምህረት ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን የሌሊት ፕሮግራም አሁን ይጀምራል። እንግዲህ ሲነጋ ያው 15 ይሆናል፣ ግን በ14 ይያዝልን። በዛሬው ዕለት እንግዲህ የሚታሰቡ ቅዱሳን በረከታቸው ይደርብን። ወገኖቼ እንኳን በሰላም ወደ መርሃ ግብራችን መጣችሁ። መሰባሰባችንን ሕያው እግዚአብሔር ይባርክልን። አጭር መረጃ ለማቀበል ነው በዚህ ሰዓት የመጣሁት እና እንግዲህ የተኙ ደግሞ ወገኖቻችን ቤተሰቦቻችን ካሉ ያው እንደተለመደው ከእንቅልፋቸው ሲነቁ በነገው ዕለት የሚመለከቱት ይሆናል። እናንተ ግን ስለመጣችሁ ከልብ አመሰግናለሁ። እንግዲህ ይሄ 470ኛው መርሃ ግብራችን ነው። ኢትዮጵያ ለዲጂታል ወንጀል ጥቃት ቀዳሚ ሆነች በሚል ነው የዛሬው መርሃ ግብራችን። ፋይዳው ምንድነው? የፋይዳ መታወቂያ ፋይዳው ምንድነው ነውና በጣም ወሳኝ የሆነ ሁሉም ሰው ሊያውቀው የሚገባ የኢትዮጵያ መንግስት እንኳን እየተናገረው ባይኖርም ግን ሁሉም ኢትዮጵያዊ በዓለም ላይ ያለ በሙሉ ሊያውቀው የሚገባ መረጃ ነውና ከሱ ጋር አብረን ደግሞ በዓለም ላይ ሰሞኑን ከዚሁ ጋር በተያያዘ በዲጂታል ቴክኖሎጂ ዙሪያ አብሮ ምን እየተፈጠረ ነው የሚለውን ነገር አብረን እናይና ከዛ ወደ ሀገራችን ቀረብ ወዳለው ደግሞ እሱንም የምናነሳ ይሆናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ሁላችሁንም ሰላም ብያለሁ። እንኳን ወደ ዛሬው መርሃ ግብራችን በሰላም መጣችሁ። እንግዲህ በፕሮግራሙ ሂደት ያው እንደምታደርጉት ፕሮግራሙን ከወደዳችሁት ላይክ እያደረጋችሁ ብትሄዱ ለብዙዎች እንዲዳረስ ዩቲዩብ ያደርግልናል ማለት ነው እና እሱም ማድረግ አትዘንጉ። እንግዲህ ይሄ በዛሬው ዕለት ማለት አሁን ሲነጋ እንግዲህ 23 ሆኗል ኦልሬዲ፣ ግን በ22 ዲሴምበር እንግዲህ ታላላቅ ዜናዎች ይዘውት የወጡት አርቲክል ነበረ። በቲቪም ተነግሯል ይሄ ነገር እና እንግዲህ ደግሜ ቆይቻለሁ መናገር ከጀመርኩ። እንደምታውቁት የኤሶፕ ኢትዮጵያ ቤተሰቦች የሳይበር ፖሊገኑ አሁን ከ2026 ጀምሮ ኦልሞስት እንደውም ከዲሴምበር ጀምሮ ጠብቁ፣ ይሄ ወርልድ ዋይድ በሆነ መንገድ ይሄዱበታል። ምክንያቱም የአራተኛው የኢንዱስትሪ አብዮት ስራ ላይ እንዲውል ይሄን ማድረግ ያለባቸው ሎክዳውኖች ይመጣሉ በዚህ ደረጃ ብለን ስንነጋገር እንደነበር ታስታውሳላችሁ። እና ፈረንሳይ እንግዲህ ጀምሯል፣ አሁን ተቀላጥሯል። ያው ፈረንሳይ አሁን በዛሬው ዕለት እንግዲህ ይታያችሁ ክሪስማስ አሁን ሊገባ የተወሰነ ቀን ቀርቶታል፣ የፈረንጆቹ ክሪስማስ። ለዛ ደግሞ እንግዲህ ፖስታ ሰርቪስ የሚጫወተው ሚና ቀላል አይደለም። ሰዎች እንኳን አደረሰ ለማባባል በፖስታ ይላላካሉ፣ ገንዘብም ሁሉ ሊላላኩ ይችላሉ በፖስታ ሰርቪስ። ብዙ ነገሮች ጊፍት በፖስታ ሰርቪስ ነው የሚለዋወጡት። ይህንን ታይም ተጠብቆ እንግዲህ የፈረንሳይ ናሽናል ፖስት ኦፊስ በጥቃት ደርሶበታል፣ የሳይበር አታክ ደርሶብኛል ብሏል እና ለፖስት የዌብሳይት አፕስ ኤንድ ባንኪንግ ሰርቪስስ የባንክና የፖስታው ሰርቪሱ አፌክትድ ሆኗል እና ዊዝ እንግዲህ ይሄ ብዙ ትልቅ እንግዲህ ፖስታዎች ላይ ደርሱ ይችላሉ። ዲሊቨሪ ዲሌይ ሊኖር ይችላል፣ ላይደርስም ይችላል። አሳሳቢ ነው እና the website and apps of France National Post Office and its banking service have been hit የባንክ ሰርቪሱና የፖስታ ሰርቪሱ በጣም የሚገርም እኮ ነው ወገኖች።
ቢን ሂት ባይ ከፈረንሳይ የምትመለከቱ በዚህ ላይ አንዳንድ ነገር ልትሉበት ትችላላችሁ እናንተም by a suspected cyber attack disturbing deliveries and hampering online payment ስለዚህ ኦንላይን ፔመንት የለም ሰዎች እንግዲህ ገንዘባቸውን መጠቀም አይችሉም ኦንላይን ባንክ ትራንስፈር ላይኖር ይችላል the busiest time of the year በዚህ ሰዓት ላይ መሆኑ እንግዲህ ያው ኢንፍራስትራክቸሮችን ወደ ቀስ በቀስ እንግዲህ ቫያ ሎክ ስቴፕ ቱ ሎክዳውን ሊያስገቡን ይችላሉ ብለን ስንነጋገር የነበረውን ነገር እያመጡት ነው እና እንግሊዝም የተለያዩ ካምፓኒዎች ሳይበር አታክ ደርሶብናል ማለት ከጀመሩ ቆይተዋል በኢሶፕ ኢትዮጵያ ስንከታተል የነበረው ማለት ነው ይሄ ታዲያ እንግዲህ ከዚህ ጋራ በፈረንሳይ ብቻ ሳይሆን ኦልሞስት በብዙ አገሮች ወርልድ ዋይድ አታኮች እየደረሱ ነው ወርልድ ዋይድ 17 አገሮች ታርጌት ተደርገዋል አሁን ሰሞኑን ማለት ነው 17 አገሮች ይሄ እንግዲህ የሳይበር ሴኩሪቲ ኢንተርናሽናል ሳይበር ሴኩሪቲ ፈርም ያወጣው ነው አንዳንድ ጊዜ ገንዘብ በሳይበር አታክ እንግዲህ ሃክ ተደርጎ ኮምፒውተሮች ማለት ነው የግለሰብ ኮምፒውተሮች የድርጅቶች ኮምፒውተሮች ሃክ ተደርገው ገንዘብ ካላመጣ አንለቅ እንደዚህ እናደርጋለን ምናምን የሚሉ ራንሰም ዌር ወይም አታክ ግሩፕስ እንግዲህ በጣም በኃይለኛው ተስፋፍተው በ17 ሀገሮች ማለት ነው ጥቃት አድርሰዋል ብሎ ወጥቷል እንግዲህ ከዚህ ሁሉ ጀርባ ያለው የጨለማ ማህበረሰብ መሆኑን በደንብ ታዲያ መዘንጋት የለብንም አስምረን ማየት አለብን ምክንያቱም የዓለም ህዝብ በሙሉ ወደ እነሱ ወደሚፈልጉት አጀንዳ እንዲሄድ እየተፈለገ ስለሆነ ነው እና ኮምፕሊትሊ ሳይበር አታከሮቹን ለመያዝ በሚል የነሱን ሲስተም ለአንድና ለመጨረሻ እንግዲህ ሆልት የሚያደርጉበትን ዲጂታል ጉላግ ውስጥ የሚገባበትን ሁኔታ ያመቻቻሉ ማለት ነው እና በዚህ ደረጃ እንግዲህ ዩናይትድ ስቴትስ 104 እንግዲህ አታኮች ዩናይትድ ስቴትስ አሜሪካ ጀርመኒ 16 ካናዳ 13 ዩናይትድ ኪንግደም 9 ኢታሊ 6 ፍራንስ 6 እንግዲህ በዚህ ሰሞን ማለት ነው አርጀንቲና 4 እስራኤል 4 በጣም በብዛት የተጠቁ አገሮች ተብለው አሁን ሪፖርቱ አውጥቷል እንግዲህ ከዛ ምን አይነት ድርጅቶች ናቸው ደግሞ አታክ እየተደረጉ ያሉት ሲባል ቢዝነስ ሰርቪሶች በአጠቃላይ የግለሰብ የመንግስት የግለሰብ የቢዝነስ ጋር የተያያዙ ሰርቪሶች በሙሉ እንግዲህ ፖስታል ሰርቪስን ጨምሮ ሌሎችንም እነኚህ አታክ እየደረሰባቸው ነው ኮንስትራክሽን ካምፓኒዎች የግንባታ ድርጅቶች ማኒፋክቸሪንግ የሚያመርቱ ድርጅቶች የህግ ቢሮዎች ሌገል የጤና ድርጅቶች ተቋሞች ሄልዝ ኬር ኢንስቲትዩትስ ወይም ኤስታብሊሽመንትስ ቴክኖሎጂ ጋር በተገናኘ የሚሰሩ ድርጅቶች ኢንዱስትሪያል ማሽነሪ ኤንድ ሪቴይል ላይ ኢቨን ራሱ ዕቃ የሚሸጡ ድርጅቶች ራሳቸው ሱቆች ማለት ነው እነዚህ በሙሉ ለሳይበር አታክ ሰለባ ሆነዋል ተብሏል እንግዲህ አሁን ከጀመረ እንግዲህ አሁን ገና ጃንዋሪ እንኳን 2026 አልበገባንም ስለዚህ ገና ዲሴምበር ላይ እንግዲህ በጣም በተጧጧፈ ሁኔታ ይሄ ነገር እየተገፋበት ነው ማለት ነው በጣም ይገርማል ከዚህ ጋር በተያያዘ ጠንከር ባለ ዜና ደግሞ ቬኔዙዌላ አሜሪካን አታክ አድርጋለች በጣም የሚገርም ነው እንግዲህ ቬኔዙዌላ የሁጎ ሹቬዝ እንኳን ሞቷል ከዚህ በፊት ማነው የአሜሪካውን ፕሬዚዳንት ቡሽን ጆርጅ ቡሽን በዩናይትድ ኔሽን ስብሰባ ላይ ታስታውሳላችሁ አይደል the devil was here yesterday እያለ ሲናገር የነበረው the president of the United States of America whom I call the devil እያለ ሲያወራ የነበረው ሁጎ ሹቬዝ አልፏል ግን ከዛን ጊዜ እሱ የጀመረው ንቃተ ህሊና በህዝብ ውስጥና ከዛ በኋላም በመሪነት የተቀመጡ ሰዎች ላይ ሰርጾ ዛሬ ይህንን ነገር ነቅተው የሚያዩበት ደረጃ ላይ ናቸው ብዙዎቹ ቬኔዙዌላውያን እና ቬኔዙዌላ አሜሪካናት ከሳለች ሰሞኑን ምክንያቱም በቬኔዙዌላ እንግዲህ እንደምታውቁት ያው ነዳጅ አለ ማምረቻ አላት ሪፋይነሪ አላት እና በዚህ በገቨርንመንት ኦን በሆነ የነዳጅ ፋሲሊቲ ላይ
የአሜሪካ መንግስት የቬኔዙዌላን አንጡራ ሀብት መመዝበር ስለሚፈልግ እንድንደቅ ኢኮኖሚካሊ ስለሚፈልግና ከዛ በኋላ እነሱ በቢሊዮነሮቹ በኩል የቬኔዙዌላን ያላትን የከርሰ ምድር ሀብት ነዳጇን ጨምሮ ለመቦጥቦጥ እቅድ ስላላቸውና ስላልተመቸላቸው እስካሁን በዚህ ምክንያት ሳይበር አታክ አድርገዋል በፋሲሊቲው ላይ ብለዋል። እና ሳይበር አታክ አጌንስት ቬኔዙዌላ ስቴት ኦይል ፈርም pinned on USA. Venezuela state-owned oil and natural gas firm Petróleos de Venezuela has accused the U.S. of being responsible for a cyber attack against its administrative system, which was allegedly part of its efforts to hijack the country's oil reserve as it moves to depose Venezuela President Nicolas Maduro. ሪኮርድ እና እንግዲህ በጣም የሚገርም ነው። ስለዚህ ማን ነው ሳይበር አታኩን የሚያመጣው ስንል ያው የጨለማው ማህበረሰብ ነው ብለን እንደምንነጋገረው ያው ቬኔዙዌላ መንግስት እየጠቆመ ነው እጁን ወደ ጨለማ ማህበረሰብ ወደ ቢሊዮነሮቹ ግሩፕ አሜሪካም ወደ እንግሊዝም ያሉ ቢሊዮነሮቹ ግሩፕ አሉ አውሮፓ ያሉ ቢሊዮነር ግሩፕ የዓለምን ህዝብ በሙሉ አንበርክከው በዲጂታል ጉላግ መንዳት የሚፈልጉ ለጨለማ ለአውሬው የሚያመቻቹት ማለት ነው እንግዲህ። ስለዚህ ሚድል ክላሱን ነው ከጨዋታ ውጭ አውጥተው በድህነት ቆፈን ውስጥ አስቀምጠው እነሱ እንደፈለጉ ሊጫወቱበት የሚፈልጉትን እቅድ የዓለም ህዝብ እንዳያውቅ ለማድረግ እንግዲህ ይህንን ሲስተም ቀይሰዋል ማለት ነው። በዜና ደረጃ እስኪ ያለውን ትንሽ እንስማና እንመለሳለን። Venezuelan officials are now making new accusations against the U.S. What are they saying? So Venezuela's state-owned oil company says they had a massive cyber attack on Monday, and they are pointing a finger now, Brett, at the Trump administration, accusing the United States government of being behind that attack. They say it is part of a broader... ተመልከቱ እንግዲህ ቬኔዙዌላ ከመሬት ተነስታ እንዴት ነው አሜሪካን አሁን አሜሪካ ነች እንደዚህ ሀክ ያደረገችው ልትል አልተችልም ነው እሳት ከሌለ ጭስ የለምና እዚህ ጋራ ሙሉጌታ ከበደም የዋረኛም ከባንክና ዲጂታል መታወቂያ ጋራ ካላስመዘገባችሁ እስከ ጥር ድረስ ነው አገልግሎቱ መጠቀም አትችሉም ተብለን አስመዝግበናል እያለን ነው ወንድማችን። አዎ ሰምቻለሁ ወንድማችን። በጣም የሚገርም ነውና ግፊቱ ለምን እንደሆነ ለማን ያመቻቹት እንደሆነ ሀገራችንን ይሄ በደንብ ያሳየናል። campaign to seize control over the country's very rich oil resources. We have been asking the State Department today for any kind of a comment on this. Confirmation, denial. So far nobody. እና እንግዲህ ታያችሁ አሁን በፊት ለፊት ሄደን እንጠቅ ቢሉ ቬኔዙዌላን ስላልሆነላቸው አሜሪካን ሙቭመንት የአሜሪካን ህዝብ ማለት አይደለም በአሜሪካ ውስጥ ያሉት ቢሊዮነሮቹን የጨለማው ማህበረሰብ ነው። አሁን የጨለማው ማህበረሰብ ሁሉ ጊዜ እንደምንነጋገረው ስለ ሀገሮች እኮ አይደለም it's just a group of peoples ናቸው እና እነሱ የትኛውም ሀገር የላቸውም እና ለዲያብሎስ ያደሩ ሰዎች ናቸውና ኮኦርዲኔትድ የሆነ ፕላንድ የሆነ ሙቭ ያደረጉ ነው ማለት ነው። እንደተለመደው ቴሌግራም ላይ ማስቀመጥላችሁናል ቪዲዮውን እንቀጥል ወገኖቼ። ይሄ እንግዲህ አስቀድመው ክሎዝ ሸዋብ የወርልድ ኢኮኖሚክ ፎረሙ አሁን እንኳን በስልጣኑ ላይ የለም ሲነግረን የነበረው ነው። በአውራው ጉንፋን ጊዜ ታስታውሳላችሁ ከአውራው ጉንፋን የበለጠ ሌላ ሳይበር ፓንደሚክ ይመጣል እያሉ ሲነግሩን ነበረ። ተዚላችኋል እንደው ለማስታወስ ከዚህ በፊት ደጋግሜ የምናገር የነበረው ነገር ይህንን ነገር መምጣቱን እንድናይ ለማድረግ ነውና ተዚላችሁ እንደሆነ ወርልድ ኢኮኖሚክ ፎረም ጊዜ እንደዚህ ብሎ ነበረ። Pay insufficient attention to the frightening scenario of a comprehensive cyber attack, which would bring to a complete halt to the power supply, transportation, hospital services, our society as a whole. The COVID-19 crisis would be seen in this respect as a small disturbance
ስለዚህ የአውራው ጉንፋን ወረርሽኝ ወይም ፓንደሚኩ ከዚህ ጋር አሁን ከሚመጣው ጋር በሳይበሩ ጋር ሲታይ ሁለቱም እንግዲህ እንደ ፓንደሚክ ነው። ምክንያቱም ሁለቱም ፓንደሚክ ሲሆን ወደ ሎክዳውን የሰው ልጆችን ያስገባል እና ከኮቪድ ጋራ ከአውራው ጉንፋን ጋራ ጭራሽ ሊወዳደር አይችልም፣ ይሄኛው የበለጠ ነው እያለ ይነግረን ነበር። እና ግን እንደ ፕሮብሌም አይደለም እሱም ያው እንደ ኦፖርቹኒቲ ነው። የሰውን ልጆች በሙሉ በምድር ላይ ያሉትን ወደ ከሎክዳውኑ አንዴ ከባድ ሎክዳውን ውስጥ እንገባና በዚህኛው ከዛ በኋላ ስንወጣ አዲስ እነሱ የቀየሱልን ሲስተም ውስጥ እንድንገባ ማለት ነው። ኖት አሜሪካ፣ ኖት እንግሊዝ፣ ኖት አውሮፓ፣ በጠቃላይ በመላው ዓለም ያለ ህዝብ ማለት ነው ያንን መንገድ እንዲሄድ እየተንቀሳቀሱበት ነው። አሁን በእነሱ አነጋገር እንግዲህ ይሄንን ካላደረጉ ቴክኖሎጂው ማደጉ ስለማይቀር እነሱ ሪስፖንሲብል የሆኑ ሰዎች እነሱ ስለሆኑ እነሱ የሚቆጣጠሩት ሲስተም መዘርጋት መቻል አለባቸው። እንግዲህ አሁን እነሱን አምነን ማለት ነው። አሁን እንግዲህ እነሱን ካመነ የቬኔዙዌላ ህዝብ ነዳጁን ሊሰረቅ ነው ማለት ነው፣ አገሩን ሊያስረክብ ነው ማለት ነው። አያችሁ። እና በጣም የሚገርም ነው። ምክንያቱም የአንድን ሀገር ህዝብና መንግስት እና በሙሉ የህዝቡን አንጥሮ ሀብት በሙሉ ዲጂታሊ መንግስት ለማይቆጣጠረው ግን በሩቅ ላለ ቢሊዮነር ግሩፕ ቴክኖሎጂውን ራሱ ኦን የሚያደርጉት እነሱ በሆኑበት የውጭዎቹ በሆኑበት ሁኔታ እነኛ ሰዎች እንዴት ማኒፑሌት እንደማያደርጉት የህዝቡን ዳታ ምን ማረጋገጫ አለው? ቬኔዙዌላ ህዝብ እንግዲህ መንግስት እየተናገረ ያለው ያው ሀክ አደረጋችሁን፣ በዲጂታሊ ሀክ አደረጋችሁት፣ ሲስተሙ እንዳይሰራ አደረጋችሁት፣ የነዳጅ ማውጫው ይህን ያደረገችው አሜሪካ ነው እያሉ ይቅርታ እንቀጥል አንዴ። ታዲያ ከዚህ ጋር በተያያዘ ኢንተርፖል እንግዲህ ከግንቦት ወር ጀምሮ ስደክምበትና ስመረምረው የነበረ መረጃ ስለ አፍሪካ ውስጥ የተካሄደ ስላለ የሳይበር ትሬት እንግዲህ አፍሪካውን ገና ዲጂታል ኢንፍራስትራክቸር ውስጥ መግባት ከጀመረች በእኛ ሀገር ዲጂታል መታወቂያ፣ ዲጂታል ፓስፖርት እንኳን ግን እንዴት ነው ብቻ ዲጂታል የሆኑ ነገሮች እንደዛ መባል ከጀመረ እንኳን ቅርብ ጊዜ ታሪክ ነው። በሌላውም አፍሪካ ሀገር ቅርብ ጊዜ ታሪክ ነው። አንዳንዶቹ እንደውም ይሻላሉ። ግን ኢንተርፖል እንግዲህ እነኛ አሁን የተሳተፉት አገሮች ላይ ሌሎቹም ሀገሮች ላይ የሳይበር ትሬት ጥቃት እየደረሰ መሆኑን እና እነማን እያደረሱት እንደሆነ ለመመርመር ሞክሬ ያገኘሁትን ሪፖርት አውጥቻለሁ ብሎ ወደ 36 ቅጽ ምንድነው ፔጅ አውጥቷል። ሪፖርት ዘ ፎርዝ ኤዲሽን ብሎ ማለት ነው፣ አራተኛው ቅጽ ብሎ ማለት ነው። አንድ ጊዜ ሻይ እንደጠጣ የሌሊት ሲሆን እኮ ሰርተን መተን እንግዲህ ጉሮሮም ደግሞ ችግር አለ ከድካም ጋር። ለማንኛውም ወገኖቼ ታዲያ በዚህ ሪፖርት መሰረት ያለውን እስኪ ሪፖርቱን ላሳያችሁና እያለፍን እያየን ያለ ኢትዮጵያም እዚህ ውስጥ ተመዝግባለች። እዚህ የኢንተርፖል ሪፖርት ውስጥ ማለት ነው። ሳይበር አታክ በጣም እየደረሰባቸው ካሉ ሀገሮች ተብሎ አሁን እንግዲህ ይወጣሉ እና መንግስት በዚህ ጉዳይ ላይ ከህዝብ ጋር እንዴት እየተወያየ እንዳልሆነ በጣም ይገርማል በኢትዮጵያ። ለማንኛውም እኔ እስኪ ያው እንደምታዩት ነው እንግዲህ እኔ ያው እንትኑን ነው ያወጣሁት፣ ሪፖርቱን አስቀምጥላችኋለሁ። ግን እያለፍኩን እንግዲህ ስክሪንሾት ስላደረግኩት ነው ማሳያችሁ። ያው እንደምታዩት እንግዲህ ከሜ ጀምሮ ያጠናውን አውጥቷል። በዚህ መሰረት ወደ ታች ስንሄድ የሀገራችንንም እናያለን ማለት ነው። እንግዲህ ያጠናከሩት ሰዎች ዳይሬክተር ኦፍ ሳይበር ክራይም ኒል ጄቶን የሚባል ሰውዬ ነው ያወጣው። እዚህ ውስጥ ወረድ ብለን ስናይ የተጠቁ ሀገሮችንም ጭምር ማሳያችሁ ይሆናል ማለት ነው። ያው እንግዲህ የኢንተርፖል ጋር አብረው የሚሰሩ እንትኖች ድርጅቶች ፎሬን ኤንድ ኮመንዌልዝ ኦፊስ ግሩፕ አይቢ ስኪፕ ላይ እያደረግነው እያቆሙት ነው ያጫወተው ተደርድረዋል። አብረው እንግዲህ ከነሱ ጋር እየሰሩት ማለት ነው ከኢንተርፖል ጋር ያሉት በስሩ ያሉት ድርጅቶች። ኦኬ 36 ፔጅ ነው። ቀስ ብላችሁ እናንተ በኋላ ማንበብ ትችላላችሁ። ሀገራችን ያለችበት ጋር ቆም እያደረግኩ ማሳያችሁ ይሆናል።
እንግዲህ አፍሪካ ሀገሮች በጣም እንግዲህ ሳይበር አታክ ተደረሰባቸው የተባሉ ሀገሮች እንደምታዩት ዛምቢያ፣ ኢጂፕት ምናምን እንግዲህ በቁጥር ምን ያህል ጊዜ ሳይበር አታክ እንደደረሰባቸው በህዝብና በመንግስት ላይ ሪኮርድ ተደርጓል። ከዛ ወደ ሀገራችን ኢትዮጵያ እንደምታዩት ወደ ታች ወረድ ብላለች፣ እዚህ ጋር አለች። ከዛ እንግዲህ ሳይበር አታኩን አኮርዲንግ ቱ ኢንተርፖል እየጨመረ ነው። እዛ ወደ ኢትዮጵያ ጋር ደግሞ በምንመጣበት ጊዜ በጣም ይገርማቸዋል። እንግዲህ ራንሰም አንዳንዶች ሁሉ ገንዘብ አምጡ ተብለው ሁሉ የተጠየቁ ሰዎች እንዳሉ ሁሉ አለ። እዚህ ጋር ኢትዮጵያም ያው እንደምታዩት እዚህ ጋር ያያችሁ ነው። ኢጂፕት፣ ሳውዝ አፍሪካ፣ ናይጄሪያ፣ ኬንያ፣ ጋና፣ ቱኒዚያ፣ ኢትዮጵያ ያው ኢትዮጵያ 953 ጊዜ ማለት ነው አታክ ደርሷል። 953 ጊዜ ተብሎ ኢንተርፖል አውጥቷል። እንግዲህ እነኛ ሀገሮች በዛ ኢትዮጵያ ከዛ በኋላ ደግሞ ኢትዮጵያውን በቀጥዬ በማሳያቸው ሪፖርት አንደኛ እንደውም አሁን እየሆነች ነው አታክ እየደረሰባት ያለው። ለምንድን ነው ዲጂታሊ የሳይበር አታክ ኢትዮጵያ እየደረሰባት ያለው የሚለውን ደግሞ የምናየውናል። ይህንን ሪፖርት እንግዲህ እናንተ አንብቡት። የኛውን በሙሉ እንትን ለማለት ጊዜው አይፈቅድልኝም። ካስፈለገ በሚቀጥለው ፕሮግራም ወይ በሰፊው እንሄድበታለን፣ ወይም አንድ እንግዳ ማምጣትን ብንወያይበትም ጥሩ ነው። ለማንኛውም እንግዲህ አኮርዲንግ ቱ ይህንን ሪፖርት ተጠቅሜ አለ ኢንተርፖል። ይሄ ደግሞ በዛሬው ቀንና በትናንትናው ቀን ነው ምናምን የወጣ ሪፖርት ነው በ19 ዲሴምበር የወጣ ነው ሪፖርት። አኮርዲንግ ቱ ኢንተርፖል 574 አፍሪካውያንን አስሯል። እነኚህ እንግዲህ ይህንን አሁን እንግዲህ ዲጂታል ቴክኖሎጂውን ተጠቅመው ማለት ነው መንግስት የዘረጋውን ዲጂታል ኢንፍራስትራክቸር በመጠቀም ህዝብ ላይ፣ መንግስት ላይ፣ ድርጅቶች ላይ ሳይበር አታክ ያደረሱ ሰዎች ናቸው። ቴክኖሎጂ እኮ ባይኖር እኮ ሳይበር አታኩ ባልሆነ ማለት ነው። እና እንግዲህ ያው መንግስት ኢንፍራስትራክቸሩን በዘረጋላቸው ድልድዩን በዘረጋ ዲጂታል አይዲ ምናምን ባለባቸው ቦታዎች ማለት ነው እንግዲህ 574 ወንጀለኞችን አስሯል። 3 ሚሊየን ዶላርን ደግሞ እንግዲህ ሳያባክኑት በፊት የሰረቁትን ከእጃቸው አትርፏል። አኮርዲንግ ቱ ዘ ሪፖርት እንግዲህ አኮርዲንግ ቱ ኢንተርፖል እንግዲህ ኢንተርናሽናል ፖሊስ ነው እንደዚህ ተብሏል። እና በዜናም ዛሬ ቢቢሲ ላይ ስራ በነበርኩበት ጊዜ ቲቪ ላይ እየተነገረ ስላለ ነው ሜን ፕሮግራም ለማጠናከር የሆነ የተነሳሁት ለዚህ ነው። ቢቢሲ በቴሌቪዥን ስክሪን ላይ ስራ ቦታ እያሳየው ነበርና ከቴሌቪዥን ስክሪን የቀረጽኩትን ላሳያችሁ። ሳይበር ክራይም በአፍሪካ this is a growing problem across the whole of the region, and what they found is people carrying out all sorts of digital crimes, including ransomware, including digital extortion, and they say that this is a growing problem on the continent. Around 30%. ያው ከዚህ ዜና በደንብ እንደምንረዳው አሁን ሌባው በኢትዮጵያ ውስጥ ያሉትን ሌባ አይደለም አሁን መፍራት። በኢትዮጵያ ውስጥ ያሉ ሌቦች ይሄ የሚመነጥፈው ምናምን አይደለም፣ ማጅራት የሚመታው ምናምን አይደለም፣ ወይም መንገድ ላይ በመንገድ ስትሄዱ በመንገድ ላይ የሚመተረፈውን ቦርሳ የሚነጥቃውን አይደለም። አሁን መንግስት እንግዲህ ሲቢዲሲ ብሎ ሴንትራል ባንኪንግ ዲጂታል ከረንሲ ብሎ ሁሉን ነገር የቤት ካርታ፣ የመኪና ምናምን ፈቃድ፣ ሁሉን ነገር ዲጂታል የሄልዝ ዳታ ምናምን እንግዲህ እየተደረገ አይደለ፣ ዲጂታል እየተገባ ከዛ ሌሎቹ ኦውን በሚያደርጉት ወርልድ ዋይድ በሆነ ሀብ ውስጥ አለም የሚቀመጠው። አሁን ዲስ ሃከሮቹ ኢንተርናሽናል ናቸው። ከህንድ ሊሆኑ ይችላል፣ ከአፍሪካ ሊሆኑ ይችላል፣ ከአውሮፓ ሊሆኑ ይችላሉ። ግን እሱ ሳይሆን ደግሞ ማለት ነው ለምንድን ነው እነኛ ሃከሮች አሁን በጣም እንዲበዙ የሚደረገው? በጣም ይበዛሉ እንዲበዙ የሚደረገው ምክንያቱም መንግስት ኖ አታዩም እንዴ? በፈረንሳይ ተደረጉ ሳይበር አታክ፣ በአሜሪካ ሳይበር አታክ፣ በእንግሊዝ ሳይበር አታክ። እኔ እኮ አይደለሁም የማደርገው በቃ። ስለዚህ ይሄንን ለማድ እንዳይሆን ይሄኛውን መደረግ አለበት። ገባችሁ? እንግዲህ ሁል ጊዜ ዲጂታል አይዲው በር ነው። አሁን ዲጂታል አይዲው መጀመሪያ የዲጂታል ከረንሲን ያመጣል። ዲጂታል ከረንሲው ከዲጂታል አይዲው ጋር አብሮ ጎን ለጎን ይሰራል።
ሁሉ ነገራችን የዲጂታል ሄልዛችን የዲጂታል ፓስፖርታችን የዲጂታል ሁሉ ነገር ዲጂታል በሚሆንበት ጊዜ አሁን ኢንፍራስትራክቸሩ ከተዘረጋ በኋላ አሁን ለካ ዲጂታሉ ደግሞ ሌላ ሴኩሪቲ እንትን ያስፈልገዋል ይላሉ። ማለት ምንድን ነው? ይሄ ጠቃሚ እንደሆነ አያችሁታል። አዎ። ስለዚህ ግን ይሄ አሁን ሴኩሪቲ ሜጀር ካልተዘረጋለት በስተቀር እንደው ዝም ብሎ በዚህ እኛ ዝም ብለን ምክንያቱም ሃከሮቹ ራሳቸው ሶፊስቲኬትድ ሆነዋል ይሉናል ማለት ነው። የዛን ጊዜ ነው ዲጂታል ጉላግ ውስጥ የምንገባው። ማለት ምንድን ነው? አሁን ዲጂታል ሃከሮች ወንጀለኞች የተባሉትን ለመቆጣጠር ተብሎ ምንም ወንጀለኛ ያልሆነው ህዝብ ላይ ራሱ ማለት ነው አግባብ ያልሆኑ አዳዲስ ህጎች፣ ደንቦች፣ ሜጀሮች መወሰድ ይጀምራሉ ማለት ነው። በጣም ደግሞ ከተወሰነ ጊዜ በኋላ በሩቅ ርቀት የሚመጣው ነገር ምን ይሆናል ማለት ነው? ልክ ሱዲኖች እንዳደረጉት ወደ ቺፕ ኢምፕላንቱም ሌላውንም ደግሞ ወደዛ የሚያሸጋግሩበት መንገድ ይመጣል ማለት ነው። እና ቀስ በቀስ ነው ስቴፕ ባይ ስቴፕ ነው እየወሰዱን ያሉት። መጀመሪያ አሁን ከዚህ ጋር አብረን ሶሻል ክሬዲት ሲስተሙም ጎን ለጎን ይመጣል ማለት ነው። ማለት መንግስት የሚልን የማትሰማ ከሆነ ገንዘብን መጠቀም አትችልም። መንግስትን የምትቃወም ከሆነ በመንግስት አጌነስት ዘ ሲስተም የምትጽፍ የምትናገር ፕሮቴስት የምታደርጉ ከሆነ ገንዘብን ማንቀሳቀስ አትችልም ምናምን የሚሉት ነገሮች በሙሉ ኦርዌላውያን የሆኑ ጆርጅ ኦርዌል በ1984 መጽሐፉን ለጻፈው እነሱን አይነት ነገሮች ማምጣት ይጀምራሉ ማለት ነው። እውነት ከዛ በኋላ የእነሱ እውነት ብቻ የምትነገርበትን አይነት ሲስተምና ዓለም በመላው ዓለም ይፈጥራሉ ማለት ነው። ተመልከቱት። Reported crimes in East and West Africa are cyber crimes, and that operations like these are needed because by its very nature cybercrime is international and can affect anyone on the continent but also around the world. What about the details of the state of cybercrime across the continent? Which countries are አሁን ብዙዎቻችሁ ጠይቁኛላችሁ ምን ማድረግ ነው ታዲያ ያለ ምን ማድረግ ያለበት? እንግዲህ እኔ አሁን እንደዛ ብላችሁ አንተማ ውጭ ሀገር ሆነ ምን አለብህ ነው የምትሉኝ። አዎ እንደዛ ነው የምትሉኝ። ግን ምን አሁን እንግዲህ እግዚአብሔር ይርዳንና ይሄንን ዞር የሚያደርግልን መንግስት ይምጣ እንጂ እኔ እኮ ዲጂታል ቴክኖሎጂ መጥላት እኮ አይደለም። ከክላስር ወጥተን ዲጂታል በሆነ መንገድ ፋይሎች ኦርጋናይዝድ ቢደረጉ ምናምን እኮ ሪስፖንሲብል በሆነ መንግስት ምንም ችግር የለውም። ቴክኖሎጂ ስላለ አይደል? በቴክኖሎጂ እኮ ነው ከእናንተ ጋር አሁን እዚህ ተገናኝተን እንትን እያልን ያለ ነው እየተጫወትን ያለ ነው። ታዲያ ግን ምንድን ነው አሁን እኮ እነ ቶኒ ብሌርን በኢትዮጵያ መሬት ላይ ቆመው ስታዩ፣ እነ ቢል ጌትስን በኢትዮጵያ መሬት ላይ ቆመው ስታዩ፣ የአፍሪካውም ሰዎች መጥተው ኢትዮጵያ መሬት ላይ ቆመው ስታዩ፣ ፈረንሳዮች መሪዎቹ መመላለስ ቆመው ስታዩ፣ የትምህርት ካሪኩለሙን ሁሉ ነገራችንን በእነሱ አይነት መንገድ የእነሱን ዌይ ኦፍ ላይፍ የእነሱን አይነት የዘቀጠ ህይወት አይነት መንገድ በእኛ ህዝብና በወጣቱ ላይ ማስረጽ የሚፈልግ አይነት ስትራቴጂ ይዘው መንቀሳቀስ ጀምሩ። የዛን ጊዜ የሰው ልጅ መንቃት መቻል አለበት። ኖ ማለት መቻል አለበት። እምቢ ማለት መቻል አለበት። ፒፕል ፕሮቴስት እኛ ሀገር እኮ ምንም ነገር የለም እና አሁን ዛሬ የመንግስትን በቃ መንግስት ምንም የፈለገ ነገር ቢያደርግ ምንም በቃ ከኛ እምነት ስለሆነ ወይ ከኛ ብሔር ስለሆነ ወይ ከኛ ምናምን ውስጥ ለእኛ ጥቅም ስለሚሰጠን የፈለገውን ያድርግ፣ እኛ ለትውልድ ምን ችግር ደንታ አይሰጠንም የሚሉ ሰዎች የተከበበ መንግስት ስለሆነ እነሱም ደግሞ ዝም ብሎ ስለሚከፈላቸው ወይም ስለማያስቡ ወይም ሪስፖንሲብልነት በውስጣቸው ስላልሰነቁ አንዳንድ ጊዜም ቱ ዘ ኤክስተንት ፈሪሃ እግዚአብሔርም ስለሌላቸው ማለት ይቻላል ዛሬ ከመንግስት በላይ ተናጋሪ ሆነው ህዝቡን በጣም ወደ ከፋ ደረጃ እየተወሰደ ባለበት ሁኔታ የጨለማ ማህበረሰብ በጣም እየተደሰተ ባለበት ሁኔታ በእኛ በህዝባችን ድቀት ማለት ነው። ምክንያቱም ኢትዮጵያን በቁሟ ገነት የሆነች ሀገራችንን ማለት ነው። የእውነት ነው ይሄ ሲባል ዝም ብሎ አይደለም። ሙሶሎኒም ከዚህ በፊት ሞክሮ አልተሳካለትም። አሁን ግን ኒዮ ኮሎናይዜሽን ነው እንግዲህ ዳግማዊ ቀኝ ግዛትን አሁን ሊያስፋፉ ቢሊዮነሮቹ እየተንቀሳቀሱ ባለበት ህዝቡ
የእውነት በተደባበረ ሁኔታ ማለት ነው። እኮ ማንም ይምራት ኢትዮጵያን ሪስፖንሲብል የሆነ ሀገርን የሚወድ ህዝቡን የሚወድ ይምራት። ግን የነጮቹን በተለይ የቢሊዮነሮቹን እኩይ ዓላማ የጨለማ ማህበረሰብን እኩይ ዓላማ ነቅቶ የሚያይ መንግስት በሚሆንበት ጊዜ ምንም ችግር የለውም። ግን አሳልፎ እየሰጠ ያለ ደግሞ መሪ በምናይበት ጊዜ ዜን አይ ቲንክ ሁሉም ሰው ማለት ነው ዊኒስቱ ከማንኛውም ብሔር ከማንኛውም ሃይማኖት ልንናገር የሚገባን ሰዓት ላይ ነው ያለ ነው። ምክንያቱም አሁን ባንካችን እኮ የብራችን አቅም ማለት ነው ነን ኤግዚስተንት እየሆነ ነው ወገኖች። እንዴ የመግዛት አቅሙ በዚህ በእንግዲህ ከ2018 ይሄ መንግስት ከመጣበት ጊዜ ጀምሮ እንዴት የቁልቁል ውስጥ ሌት መንገድ እየሄድን እንደሆነ እያያችሁት ነው። እኮ ባይ ዲዛይን ነው፣ በአጋጣሚ አይደለም፣ ባይ ዲዛይን ነው። ማምረት የሚችሉ አቅም ያላቸውን እንትን ባለሀብቶች እኮ እና የሀገሪቱን ኢኮኖሚ እኮ ሆም ብለው እያደቀቁ ነው። ምክንያቱም የወደቀ ኢኮኖሚ የወደቀ ከረንሲ ለመግዛት እነሱ ቴክ ኦቨር ለማድረግ ስለሚቀላቸው ነው። እና በእንግዲህ በአፍሪካ እየሆነ ያለው ይሄ ነው። Well, in its earlier reports looking at this specific issue in Africa, Interpol found that it's often the countries that have the deepest digital penetration. So countries like Kenya, South Africa, Nigeria, where lots of people have phones, have access to the internet, and can be easily scammed. For example, one of the crimes that they were able to target during this operation was a scam that involved a group of 10 individuals in Ghana mimicking fast food restaurants in Ghana and Nigeria. በፊት እንግዲህ ሞባይል ነበረን ሁላችንም። ሞባይሉ ላይ ግን ፓስፖርት የለም ሞባይሉ ላይ። አሁን እኮ ሞባይል እጅ ስልካችን ላይ በሚሆንበት ጊዜ አሁን እጅ ስልካችን ላይ ሁሉ ነገር እኮ በእጅ ስልካችን ላይ እንድናደርግ መንግስት አዟል። የኢትዮጵያ እዚህ እንኳን ግዴታ አይደለም። ኢትዮጵያ እኮ ግዴታ ሆኗል። ባንካችሁ አሁን በቃ በሁሉ ነገር ወደ ስልክ ነው። በስልካችሁ እንድትጠቀሙ እየተገፋፋችሁ ነው። ስለዚህ ይሄ ነው እንግዲህ አሁን ደግሞ ሃከሮቹ ደግሞ ስልካችሁን ኢንፎርሜሽን ካላቸው ስልካችሁን ሃክ ሲያደርጉ ባንካችሁን ሃክ አደረጉ ማለት ነው። ስልካችሁን ሃክ ሲያደርጉ ሁሉ ነገራችሁን በቃ ምክንያቱም ስልክ ላይ ነው ሁሉ ነገር ያለው። እሱን እንግዲህ እየተደረገ ነው ማለት ነው። እና እንቀጥል እስኪ እና ጠንከር ወዳለው ደግሞ ነገር ስናልፍ እንግዲህ በኢንተርፖል እንግዲህ ያው ዜናውን እንዳለ አቀናብሮ ምንድነው ሪፖርቱን አቀናብሮ አምጥቷል። ያተረፈውን ገንዘብ ያው ሊዮም ፍራንክ ሎ ኢንፎርስመንት ኢን 19 ካንትሪስ በ19 ሀገሮች ሃቭ አሬስትድ ከአንድ ሀገር አይደለም እነኛ 574 ሰዎች የታሰሩት እና $3 ሚሊዮን አተረፈን የሚለው ከአንድ ሀገር አይደለም ከ19 ሀገሮች ነው። በአፍሪካ ካሉ ሀገሮች ማለት ነው። ኦፕሬሽን ሃይላይትስ ይሄ ኦፕሬሽን ሲነል እንግዲህ ከ27 ኦክቶበር እስከ 27 ኖቬምበር ነው ፎከስ ያደረገው የነበረው ሪፖርቱን ነው አሁን ያወጣው። እና እንግዲህ ሴኔጋል፣ ጋና እነኚህ ሁሉ እንግዲህ ዲጂታል አይዲ እንትን ያደረጉ እነኚህ ሰዎች ነው እንግዲህ ወንጀለኞች አድርገው ያቀረቡ። እንግዲህ እነኚህ በአገር ውስጥ በአፍሪካ ውስጥ ያሉ ወንጀለኞች ናቸው። እንግዲህ ኢንተርፖል ያዛቸው እንግዲህ ኢንተርፖል እስር ቤት ነገር ነው መሰለኝ መቆያ ቦታ። ለማንኛውም የኢንተርናሽናሉ እንግዲህ የቢሊዮነሮቹ ደግሞ ምን ሊያደርግ እንደሚችል አስቡት። ያው እነኚህን እንግዲህ ሞባይላቸውን ከፊታቸው አድርገው መሬት ላይ እና ሳይበር ክራይም ክራክዳውን ምናምን ብሎ ኢንተርፖል ነው እንግዲህ ያወጣው። ሎ ኢንፎርስመንት ኤጀንሲስ አክሮስ 19 ካንትሪስ 574 ሰዎች አስረናል ብሏል። ዘመንዝ ሎንግ አንድ ወር የፈጀው እንግዲህ እንትን ኢኒሺዬቲቭ ይላል ፕሮሰስ ያው የወንጀል ለማጣራት ጉዳይ ማለት ነው። ኖን አዝ ኦፕሬሽን ሴንቲያል የሚባል ነው። ኦፕሬሽን ሴንቲያል ነው የሚባለው ታርጌትድ 3 ኦፍ ዘ ሪጅንስ ሞስት ፕሪቫለንት ሳይበር ትሬትስ ቢዝነስ ኢሜሎችን digital extortion, ransom. All three were identified as growing risk in Interpol's 2025 በ2025 ደግሞ በጣም ጨምሯል። ሳይበር ትሬት አሰስመንት ሪፖርት በጣም ጨምሯል። Okay, coordinated by Interpol, the operation led to the takedown of more than 6,000 malicious links እየላኩ ነው እንግዲህ 6,000
በጣም እንግዲህ ሃክ የሚያደርጉባቸውን ሊንኮች ሁሉ አግኝተናል ነው የሚሉት። እንግዲህ ወደ $21 ሚሊዮን ምንድነው እዚህ ጋር investigation tied to the operation revealed estimated financial loss $21 ሚሊዮን ነው እንግዲህ በአጠቃላይ የተሰረቀው ከነኚህ እንግዲህ በዚህ በአንድ ወር ውስጥ ማለት ነው እንዳጣሩት $21 ሚሊዮን የመንግስትና የህዝብ ገንዘብ እንግዲህ ተሰርቋል ማለት ነው። በጣም የሚገርም ነው። ታዲያ ከነኚህ ውስጥ እንግዲህ ያው ሙሉም ማንበብ ትችላላችሁ። ጋና፣ ካሜሩን፣ ሴኔጋል እንግዲህ ያው ጥቃት የደረሰባቸውን ቪክቲሞች ደግሞ ግለሰቦች፣ ድርጅቶች፣ ትናንሽ ድርጅቶች ሁሉ እንግዲህ ለዚህ ሰለባ እንደሆኑ ዜናው ያሳያል ማለት ነው። The scale and sophistication of cyber attacks across Africa are accelerating. አሁን በጣም እየጨመረ ነው። ከ2025 በኋላ በጣም እየጨመረ ነው። especially against critical sectors like በፋይናንስ እና በኤነርጂ ላይ በነዳጅ ዙሪያ በእነዚህ እንግዲህ ሲባል ብዙ ነገር ነው። ከዛ ጋር አብሮ በፋይናንስ ላይ ባንክ የሰዎች ገንዘብ ላይ ባጠናጠረ ሁኔታ ማለት ነው በጣም እየጨመረ ነው። the outcomes from ለዚህ ነው እንግዲህ ያው እናንተ እንደምታዩት ለረጅም ጊዜ ምጮ ለዚህ ነው ገና ይሄ ነገር ዲጂታል አይዲ አይመጣጡን ስላየሁት ነው ብዙዎችም ሲናገሩ እንደነበረው ምጮ ለዚህ ነው እኛ ለዚህ ምን ያህል ሬዲ ነን ምክንያቱም ሄዶ የህዝቡ በሙሉ ዶክመንት ፋይል ሄዶ እኮ ሌላ አገር የሚቆጣጠረው ቋት ውስጥ ነው የሚቀመጠውና እነኚህ ደግሞ ሃከሮቹ አሁን እነ ግለሰብ ሃከሮች ተበሉ እንጂ ከዛ በኋላ ቢሊዮነሮቹ እኮ ሃከሮች አላቸው ሀገሮችን ሃክ ያደርጋሉ። ቅድም በቬኔዙዌላ ታሪክ እንዳየ ነው ማለት ነው። The outcomes from Operation Sentinel reflect the commitment of Africa law enforcement agencies working in close coordination እና ሁሉ ጊዜ ኢንተርፖል እንጠራ ነው ማለት ነው እና እንደዛ ብሎ ተናግሯል ማለት ነው። እና እንግዲህ ለኛ የምትሰጡን ኮለ እንይዝላችኋለን ነው ነገሩ። ታዲያ በጣም የሚገርመው መንግስት እንግዲህ ይሄን በኢትዮጵያ ተናግሮ እንደሆነ አላውቅም። ይሄ ከባለፈው ወር የወጣ ሪፖርት ነው። ኤአይ ድራይቭ ያደረገው ኤአይ የሚነዳው ማለት ነው እንግዲህ ተመልከቱ። አርቲፊሻል ኢንተለጀንስ ድራይቭ የሚያደርገው ሳይበር አታክ ያውን ግለሰቦች አሁን እንግዲህ ኤአይን ኮንትሮል የሚያደርገው ሳይበር አታክ ማድረስ ይችላል ማለት ነው ከማንም በላይ ኤአይ ድሪቭንስ እንግዲህ ለኤአይ ለአርቲፊሻል ኢንተለጀንስ ኢትዮጵያ ገና ነች፣ አፍሪካ ገና ነች። ገና እየተማርን ነው። እነሱ ደግሞ የፈጠሩት እንዴት እንደሚቆጣጠሩት አስቡ፣ እንዴት እንደሚያንበረክኩን አስቡ። በዚህ ኤአይ ድሪቭን ሳይበር አታክስ ሰርጅ አክሮስ አፍሪካ ዊዝ ኢትዮጵያ ከአፍሪካ ውስጥ ማለት ነው ፌሲንግ ሃይስት ዊክሊ አሶልት ሬት አክቹሊ ኢትዮጵያ ኢዝ ዘ ሃይስት አታክ ኢን ደ ኮንቲኔንት። በአፍሪካ አህጉር ኢትዮጵያ አንደኛ ሆናለች። በጣም የሚገርም እኮ ነው። አታክ እየደረሰባት ነው። በቃ እንዴት ነው ከኢትዮጵያ እስኪ የምትመለከቱ ሳይበር አታክ ደርሶባችሁ ችግር ገንዘብ ላይ ወይም ባንካችሁ ምናምን የደረሰባችሁ ሰዎች ካላችሁ እስኪ ንገሩን። ወይም ከመንግስት ጋር የምትሰሩ መንግስት ላይ የደረሰ ነው፣ ድርጅቶች ላይ የደረሰ ነው፣ እስኪ ንገሩን። ሪፖርቱ እንደዚህ ብሎ አውጥቷል። ፌሲንግ ሃይስት ዊክሊ አሶልት ሬት በጣም ይገርማል። ከዛ የሳውዝ አፍሪካ ዜና ያገኘሁትን እንግዲህ ሪሰርች ሳደርግ ያለውን አሳያችሁና በዛው እንሰነባበታለን ማለት ነው። በጣም this is very important, you need to listen። የሳውዝ አፍሪካ ዜና ነው ያወጣው። ኢትዮጵያን ጠቅሰው ነው የሚነጋገሩት። ይገርማቸዋል። ይሄ ዜና በኢትዮጵያ መነገር ነበረበት። ለዚህ ነው ለብዙዎች አሁን አዳርሱ። አያችሁ፣ ገንዘባችሁ ቶሎ አድርጋችሁ በዲጂታሊ ካላስገባችሁ በስተቀር ካሁን በኋላ ገንዘብ ሊቀየር ነው እያለ የኢትዮጵያ መንግስት እያወራ ባለበት ሁኔታ ማለት ነው። ምን አስቧል? ይሄንን በጣም የሚገርም እኮ ነው። ኢትዮጵያ ዘ ሃይስት attacked country in the continent ተመልከቱ እና ስሙ እንግዲህ ኦኬ African Perspectives on Cybersecurity Report 2025 has revealed a sharp rise in cyber attacks across Africa
and a shift in tactics driven by artificial intelligence. The report by Checkpoint Software Technologies shows that እንግዲህ ቼክዌር ሶፍትዌር ቴክኖሎጂ የሚባል ነው ያጣራው የአፍሪካኖችን ሳይበር አታክ በኤአይ በአርቲፊሻል ኢንተለጀንስ እየተጠቀመው አርቲፊሻል ኢንተለጀንስ የሚጠቀም ሰዎች ከሆነ እኮ ሰዎችን ሁሉ ላይ ማን ነው ሀክ ያደረገው የሚባለውን ሁሉ ላይታወቅ ሁሉ ይችላል። ምክንያቱም አሁን ኤአይ አስቡት ከዚህ በላይም አሁን የተባባሰ ሊሄድ ይችላል ማለት ነው። ምክንያቱም ከትንሽ ጊዜ በኋላ ጀነራል እንግዲህ ወደ አሁን ከዚህ በኋላ ወደሚመጣው ከባድ ወደሚባለው ደረጃ ኤአይ በሚሸጋገርበት ጊዜ የዛን ጊዜ ምንድነው የሚውጠን ማለት ነው። ምክንያቱም መንግስት እንደው አመቻችቶ አስቀምጦታል የሰውን የዲጂታል ፓስፖርት በቃ አይዲያችንም ኦንላይን ላይ ነው ያለው፣ ገንዘቡም እዛው ላይ ነው ያለው። አስባችሁታል? እና ስለሱ ነው የምታወራው። ስሙ African organizations now face an average of over 3,000 attacks per week. 3,000 attacks per week አፍሪካኖች አሁን እየደረሰባቸው የትኞቹ ሀገሮች ዲጂታል አይዲ ዲጂታል ያደረጉ ሲስተማቸውን እነኛ ሀገሮች የባንኪንግ ሲስተማቸውን ዲጂታል ያደረጉ ብዙ እንትናቸውን ኢንፍራስትራክቸሩን ዲጂታል እያደረጉ ያሉ ሀገሮች ከምን ጊዜውም በላይ ጥቃት እየደረሰባቸው ነው። The countries analyzed in Nigeria, South Africa, Kenya and Morocco. To tell us more, we are joined on the line by Hendrik de Bruin, head of SADC Security Consulting at Checkpoint Software Technologies. Hendrik, good afternoon and thank you for joining us on Africa Update. Good afternoon, Lulu, and thank you for having me. Now, this report reveals that Nigeria has recorded the highest number of weekly attacks and Ethiopia ranked the most attacked nation. ሰማችኋል? Ethiopia the most attacked country among the continent. ተመልከቱ፣ ስሙ፣ አዳምጡ። Most attacked nation. Unpack this for us. ቆይ መስማት አለባችሁ። Attacked nation. Now, this report reveals that Nigeria has recorded the highest number of weekly attacks and Ethiopia ranked the most attacked nation. Unpack this for us. Ethiopia, the most attacked nation. አያችሁ ወገኖች፣ ለምን እንደዚህ አክሬ በቃ እየደጋገምኩ እናንተም ራሱ ይህ ሰውዬ ከዚህ ዲጂታል አይዲ ዲጂታል ምናምን ከማለት አይወጣም እንዴ ብላችሁ ሊሆን ይችላል። this is what I'm talking about. በጣም the most attacked nation ሆናለች ከአፍሪካ ሁሉ። ለምን አንቀሽቅሾ ዲጂታል አይዲ ስላለ እኔ አይደለም የምለው፣ ኤክስፐርቱ ይናገራል። ዲጂታል አይዲ ስለገባች ነው ኢትዮጵያ ነው። አሁን ኤክስፐርት ጋብዛለች አይደል? ሴትዮዋ ትሰሙታላችሁ። Thank you very much, Lulu. So yes, our report focuses on the key countries that you mentioned, SADC, including South Africa, Kenya, Morocco, and Nigeria. And we found that between those four countries, Nigeria is being attacked on average by about, as you mentioned, over 4,200 attacks per week per organization. And when we look at South Africa, we actually rank a little bit lower, about 2,200 attacks per week per organization. But when we look at Ethiopia, we see that they actually have more than 11,000 attacks per organization per week. So 11,000 attack per organization per week. Per organization 11,000 attack. አንድ ድርጅት ያለው ሰው 11,000 በሳምንት አታክ ይደርስበታል። አንዳንዱ ገንዘብ ለራንሰም፣ አንዳንዱ ገንዘብ፣ አንዳንዱ ሲስተሙን በቃ እንዲዘጋ ለማድረግ እንዳይሰራ ለማድረግ ከየት እንደሆነ ሁሉ ኤአይ በኤአይ ነው እኮ። ተመልከቱ፣ ኢትዮጵያ ዘ ሃይስት ለምንድን ነው? እስኪ ንገረን እስኪ ምክንያቱ ለምንድን ነው? They are in fact the highest attacked country on the continent. ሰማችሁት? ኢትዮጵያ is the highest attacked country among the continent. ከአፍሪካ አህጉር ኢትዮጵያ መጀመሪያዋ ነች። በጣም እኮ ነው የሚገርመው ወገኖች፣ በጣም ነው እኮ ድብን የሚያደርገው። However, our report specifically focused on Nigeria, South Africa, Kenya and Morocco. Just for interest's sake, Hendrik, why is Ethiopia experiencing such high attacks? አያችሁ፣ why is ኢትዮጵያ ለምንድን ነው እንደዚህ አይነት አታክ እየደረሰባት ያለው ብላ ጠየቀችው። መልሱን ስሙ።
So most of this really relates to the fact that we've seen across the continent, large digitalization and the adoption of digital technologies such as cloud services, etc. So when organizations are moving over from paper-based processes to digital systems, ሰማችሁ በቃ የምናገረው ነገር ይኮ ነው አያችሁ ምክንያቱም ኢትዮጵያ በፍጥነት ከሌሎች ሀገሮች ከአፍሪካ ሀገሮች በሙሉ ተንቀጭቅዣ ዲጂታል አይዲ ውስጥ ገባች አገሮች ቀጥታ ከወረቀት ከፋይል አያያዝ ማለት ነው ቀጥታ ሁሉን ነገር የባንኪንጉን የሁሉን ነገር የፓስፖርቱን የሁሉን የገንዘቡን ዲጂታል አይዲ በሚያደርጉበት ጊዜ ከሱ ጋር አብሮ የሚመጣው ዲጂታል ክራይሙ ነው and they adopt additional services such as cloud services, software as a service, etc. We also find that in parallel, they are in fact increasing their digital attack surface, increasingly allowing attackers a larger area to really play with in terms of exploitation of vulnerabilities, etc. So, ስለዚህ vulnerable ትሆናለች ኢትዮጵያ በቃ አሁን አጥሯን ነው በፋይል ሲስተም ከሆነ መጥቶ ካልዘረፈው በስተቀር ፋይል ክፍል ካላስወጣ በስተቀር የሰዎች እንትን የላቸውም አሁን እኮ ህዝቡን ነው የተጋለጠው የህዝቡ ገንዘብ ነው የህዝቡ ዶኩመንት እኮ ነው ጠራራ ፀሐይ ላይ ወጣው በቃ ለሌባ ማለት ነው አያችሁ ኢትዮጵያ ሳይበር አታክን ለማስቆም የሰለጠነ የሚባለው ሀገር ራሱ ስንት መዋለ ነው አፍርሶ እንኳን በጣም ችግር በሆነበት ሀገር ማለት ነው አሁን ዝም ብሎ በቃ በቴክኖሎጂ ከሰለጠኑት ሀገር ጋር ጎን ለጎን ለመሄድ ዲጂታል አይዲ እነ ቶኒ ብሌር ስላሉን አይደለም ያለው ነባራዊ ሁኔታ አቅማችን እስከምን ድረስ ነው የሚለውን መንግስት ማገናዘብ ነበረበት ተመልከቱ ግን አይናገርም አሁን 11000 ፐር ኦርጋናይዜሽን ፐር ዊክ 11000 ጥቃት በሳምንት በአንድ ድርጅት 11000 እንደሚደርስ መንግስት አይናገርም ኤክስፐርቱ ግን ይናገራል ይውላችሁ ይሄ አሁን ነው ነገ ምንድነው የሚሆነው ከነጎዳ ምንድነው የሚሆነው ህዝቡ መዋለ ንዋይም ቢዘረፍ ገንዘቡ ቢሰርቅ ስለዚህ ሁላችሁም እውነቴን ነው ይሄ ነገር ሊያሳስባችሁ ይገባል ማንኛውም ለመንግስት የምትሰሩ ሰዎች ብትሆኑ ይሄ ነገር በጣም የእውነት በጣም ናው መንግስት የሚመልሰው መልስ ግልጽ ነው ምን ችግር የለም የሳይበር ሴኩሪቲያችንን እናጠናክራለን ምናምን ምክንያቱም እነ ቶኒ ብሌር ሌሎቹም እንደዚህ በል ስለሚሉት ነው ዓላማው ግን ህዝቡ እየተገፋበት ሀገሪቱ እየተገፋችበት ያለችበት አቅጣጫ ግን ህዝቡንም ለማንበርከክ አገሪቷንም ለማስጋጥ ነው ይሄ ኦርጋናይዝድ የሆነ አመጣጥ ነውና ይሄ ዝም ብለን የመንደር ሃከሮች ምናምን እነሱ ናቸው የሚያመጡት ብለን የምናልፈው ጉዳይ አይደለም በጣም ያሳዝናል እግዚአብሔር ይሁነን ወገኖቼና አዎ አንዳንዶቻችሁ ይሄው ሀገራችን ተሸጣለች ይሄ እኮ ከዚህ ሁሉ ጀርባ አረቦቹ የእርሻ መሬት ያስፈልጋቸዋል ነው በፊት እየከፈሉ ነበር አሁን ደግሞ በግልጽ ይፈልጋሉ የተወሰነ ብር ለመሪ ሰጠው ከዛ በኋላ አገሪቷን ለምን ካሁን በኋላ እነሱ ራሳቸው ገብተው ሊያርሱባት መሬቷ ላይ ይፈልጋሉ ብዙ ነገር ነው ያለው ከዛ ጋር አብሮ አሁን ሃይማኖታችን ላይ ትልቅ ጥቃት እየደረሰ ነው በሚቀጥለው መራ ግብራችን መጣበታለሁ አሁን የደቂቀ እስጢፋኖስን እንቅስቃሴ የምታውቁት ነው ከድሮ ጀምሮ አሁንም ደግሞ እንግዲህ የቫቲካን ካቶሊኮቹ እንቅስቃሴ ከዚሁ ጋር አብሮ ምክንያቱም እንግዲህ የጀዙይቶቹ ከድሮ ጀምሮ የሚንቀሳቀሱት እንቅስቃሴ እቺ ቤተክርስቲያን ነች ህዝቡን በደንብ አድርጋ አንድ የምታደርግ ስለዚህ እሷን ካንኮታኮትን እሷን ካደከምን ህዝቡ አንድ አይሆንም ስለዚህ ለካቶሊካዊ የሆነ ለቫቲካን የሚንበረከክ አይነት ስርዓት እናመጣለን ብሎ በአልፎንሶ ጊዜ የነበረውን አይነት አስተሳሰብ ሊያመጡ እየተንቀሳቀሱ ነው እና በዚህ ወቅት ኢትዮጵያ የሚሸጡ ሰዎች አይፈልጉም ኢትዮጵያን የሚወዱ ኢትዮጵያን ትውፊቷን ታሪኳን የሚያከብሩ ሰዎች ሪዲኪል ተደርገው መባረር ነው ያለባቸው ስለዚህ አሁን ሌላ አይነት ኢትዮጵያ በመጽሐፍ ቅዱስ ይሄን ያህል ጊዜ ተጠቅሳ ምንኮራለን ምንኮራበት ታሪክ ነው ኢትዮጵያ የእግዚአብሔር ሀገር ነች
ህዝቧም መሬቷም አስራትና ርስት ተደርጎ ለመብራን ተሰጣለች ምናምን የሚለውን ነገር ሪዲክል አድርገው ማለት ነው ህዝቡን ያለ አጥር አስቀርተው ያለ የሚመካበትን ነገር በሙሉ ከላዩ ላይ አንስተው እነሱ ነገ ሌሎቹን በሌሎች ሀገሮች እንዳደረጉት ማለት ነው በቀኝ ግዛት ጊዜ ሊያደርጉ ያቋታላ ምክንያቱም ኢትዮጵያ ምን እንደሆነች እነሱ ቫልዩዋንም ያውቃሉ ስለዚህ አሁን እየሄዱበት ነው እየተሳካላቸው ነው ግን እኛ ብርሌ ከነቃያውንም ዕቃ እንደተባለ ልንነቃ ይገባል እና ይህ ሲስተሙ ይሄ ነው እኔ ማንንም ለመተቸት ምናምን አይደለም ግን ያለው ፋክቱ እኛ ወደድንም ጠላንም የምናየው ነው እየሆነ ነው ያለው አንዳንዶቻችሁ እንደው ዝም ብዬ መንግስት ላይ ቡር ምን ይመስላችኋል አይደለም ያለው ይሄ ነው መንግስት እያሰበ አይደለም ነገር ግን ከባድ ነው የሚሆነው ብዙ ሰዎች ችን ሊያሳዝን ይችላል ስለዚህ በዚህ ጉዳይ ላይ ምን እንጃ ብዙ መንገድም ተሄዷል ምን እንደሚደረግም አላውቅም ግን በጣም አሳሳቢ ነው ነገ ደግሞ ምን ከዚህ በላይ ምን ነገር ይዞ እንደሚመጣ የምንጠብቀው ነው እግዚአብሔር ይሁነን በተረፈ እንግዲህ ሀገር ሌሊት ሆኗል ኦልሞስት 3 o'clock ሊሆን ነው እኔም እንግዲህ ወደ መኝታዬ ሊድ እናንተም እንግዲህ ለመሸላችሁ የሰላም ሌሊት ይሁንላችሁ ለነጋላችሁ ደግሞ የሰላም ቀን ይሁንላችሁ አነሳስቶ ላስጀመረን አስጀምሮ ለዚህ ሰዓት ላደረሰን ለሕያው እግዚአብሔር ክብር ምስጋና ለእሱ ይሁን በሁለት ወገን ድንግል ሆነች ለእመቤታችን ለቅድስተ ቅዱሳን ለማደረ መለኮት ለጌታችን እናት ለእኛ እናት ለመብርሃን ከነ ልጇ ክብር ምስጋና መልሶ አይሆን በዛሬው ዕለት የሚዘከሩ ቅዱሳን በረከታቸው ሁሉ ከኛም ከሀገራችንም በመላው ዓለም ካሉ ወገኖቻችን ከኢትዮጵያን ከኤርትራውያን ጋር ይሁን ወገኖች ይወዳችኋለሁ በተመሳሳይ በሌላ ፕሮግራም እስከምንገናኝ ድረስ የዛሬው መርሃ ግብር በዚህ ፈጸምኩ ቸር ሰንብቱልኝ ቻው የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.